ያ በእስልምና ያለው እንግዲህ የጋብቻ ህግ ይሄን የመሰለ ነው። ሜቢ ሙሐመድ ያንተ የሚሰማ ከሆነ አንተ መቀጠል ትችላለህ። አይ ቲንክ ኔትወርክ ምን ይሁን አላውቅም፣ ዝም ብሏል። ሶ ሙሐመድ እስከ ስንት ማግባት ነው የሚቻለው እናንተ ጋር? እስከ 4 ነው። እስከ 4? በ4 ብቻ የቆመ ነው? ያው እንግዲህ አንድ ያላገባ ምስኪን አለ። አይ ስላላገባው ምስኪን ሳይሆን ስለተፈቀደልህ ነው ያልኩ። እንግዲህ ነው ብዙም አላውቅም፣ ግን 4 ተፈቅዷል። 4 ሴቶች ተፈቅዷል። ኦኬ እነዛ 4 ሴቶች ሞት ነው ራሱ እሱ ነው አላውቅም ነበር። አራቱን ነው የማታውቀው? እናንተ ስታወሩ ነው የሰማሁት፣ አላውቅም ነበር። ያ በእስልምና እስከ 4 ማግባት ይፈቀዳል። እስከ 4 ማግባት ይፈቀዳል። ነገር ግን አለማስተካከልን ወይም ደግሞ እነሱን የማስተዳድርበት ገንዘብ ብር የለኝም ብሎ የሚያስብ ከሆነ አንዲትን ያገባና ከዛ በኋላ ቁጥራቸው ያልተገደቡ የወሲብ ባሪያዎችን መጨመር ይችላል። ይህ በእስልምና የተፈቀደ ነው። ቁጥራቸው ያልተገደበ ነው። ለምሳሌ በጂሃድ ሄዶ በጦርነት ሄዶ አንድ ሴት ሊማርክ ይችላል። 10 ሴቶችን ሊማርክ ይችላል። 100 ሴቶችን ሊማርክ ይችላል። 1000 ሴቶችን ሊማርክ ይችላል። እነዚህን ሁሉ ሉክ እንግዲህ ጣዖት አምላኪዎች ናቸው። እነዚህን ወሲብ ማድረግ ይችላል። እነዚህን መገናኘት ይችላል። አገልግሎታቸው ለወንዶቹ የወሲብ እርካታ ብቻ ነው። ሉክ ለወሲብ እርካታ ብቻ ነው። ይህ የእስልምና አስተምሮ ነው። ሙስሊሞች በትዳር ላይ ብዙ ጊዜ ሰምታችኋቸው ከሆነ ውሸት ምናምን የምትሉ መግባት ትችላላችሁ፣ ችግር የለውም። ውሸት ምናምን የምትሉ መግባት ትችላላችሁ። ይሄ ኡስታዞቻችሁ ምናምን ሲናገሩ ሜቢ ሰምታችኋቸው ሊሆን ይችላል። ብዙ ጊዜ እንደዚህ አይነት ነገር ስለሚያስተምሩ ማለት ነው። ይሄ ወሲብ፣ ቂጥ፣ ጡት ምናምን ነክ ነገሮች የእስልምና ትልቁ መሰረት፣ ትልቁ አንድነታችን እሱ ነው ብለው ስለሚያምኑ እዛ ላይ ብዙ ጊዜ ፈትዋ ይሰጣሉ። ብዙ ጊዜ ሜቢ ካልሰማችኋቸው አላቅም። ነገር ግን እንደ ማስረጃ አንድ ማስረጃ ላሳያችሁ። ሳይ ሙስሊም 1456 ላይ ሙባረክ ካለ መቀጠል ትችላለህ። የሚሰማ ከሆነ እኔ ከገስት ላይ አልወጣም፣ ከስራ ላይ ይታያችኋል። ኦኬ ሙሐመድ ሜቢ እስኪ አንድ ጥያቄ ልጠይቅህ አንተ ነው። ኦኬ እሺ ጥያቄ ልጠይቅህ፣ አንድ ጥያቄ። አንተ ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? አይ እኔ እንግዲህ እየሰማው ነው ማለት ለምሳሌ አሁን አንተ ሌትሴ አንተ ሙስሊም አይደለህም እንበልና ክርስቲያን ሆነህ ወንድሞች አሉህ፣ እህቶች አሉህ፣ እናት አለህ ምናምን። እነዛን እህቶችህን እናትህን አንድ ሙስሊም በምርኮ ወስዶ ለወሲብ አገልግሎት ቢያደርጋቸው ማለት ምን አይነት ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? ወይም ደግሞ የሌሎችን ሰዎች ስብዕና የጠበቀ የሌሎችን ሰዎች እምነት የጠበቀ ሃይማኖት ነው ብለህ ታምናለህ? እኔ እንደዚህ ትክክል አይደለም ብዬ መናገር አልችልም። ምክንያቱም በአንድ ጥቅስ ተነስቼ እንደዚህ ነው ብዬ መናገር አልችልም። አይ በአንድ ጥቅስ አይደለም፣ በአንድ ጥቅስ ሳይሆን በእስልምና ያለው ትልቁ መሰረትና ህግ ስለሆነ ነው። በእስልምና ያለው የተፈቀደ እኔ እንደዚህ በድፍረት እንደዚህ ማለት አልችልም። ኦኬ እሺ፣ ይህን ሐዲስ አንዴ ላንብብላችሁ። ይሄ በድፍረት ማለት በነገራችን ላይ ሙስሊሞች ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ሉክ ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ትክክለኛ የሞራል ግራውንዳችሁን ወስዶባችኋል ሙሐመድ። ትክክለኛ ራሽናል የሆነውን ጭንቅላታችሁን የማይንድ ሴታችሁን ወስዶባችኋል። ቁጥራቸው ያልተገደቡ የወሲብ ባሪያዎችን ፈቅዷል። ይሄ ትክክለኛ ነው ወይስ አይደለም ተብላችሁ ስትጠየቁ አይ አይደለም ማለት የማትችሉ ከሆነ ትክክለኛ የጭንቅላታችሁን ክፍል ሙሐመድ ወስዶባችኋል ማለት ነው። አንዴ ይህን ሐዲስ ላንብብላችሁ። ሳይ ሙስሊም 1456 ኤ ላይ መጀመሪያ ባቡ ምን እንደሚል ላሳያችሁ። It is permissible to have intercourse with a female captive after it is established
that she is not pregnant and if she has a husband then her marriage is annulled when she is captured. የጦርነት ምርኮ የተገኘች ሴትን ወሲብ ማድረግ ፍጹም የተፈቀደ ነው እርጉዝ ካልሆነች። ወዲያው ልክ እንደተያዘች እንደተማረከች ከባሏ ጋር የነበራት ግንኙነት ይቋረጣል፣ ትፈታለች ማለት ነው። ስለዚህ እሷን ወሲብ ማድረግ ይቻላል። ሜቢ ሙባረክ ወጣ መሰለኝ፣ ኔትወርክ ይመስለኛል። ካለ ተመልሰ መግባት ትችላለህ። መጀመሪያ ገብተህ እየበጠበጥክ ስለነበር ማለት ነው። አይዞ እሱ ራሱ እኮ አያስኬድም። መሐመድ ሳፊያን የትንግ ማጋ የሚደርበው ሳፊያን ወዲያው ነው ወሲብ ያደረጋት። ምንም ቀናት እኮ አልጠበቀም። መንገድ ላይ ነው ድንኳን ጥሎ ወሲብ ያደረጋት መሐመድ ሳፊያን ከማረከ በኋላ ሃይበር ላይ ኪናናን ከተገደለ በኋላ ማለት ነው። ኤኔስ እንግዲህ ዋና ፖይንታችን ምንድነው? እሱ እንደ እስልምና ሀባሾች ዋብያ ሴቶችን ማግባት ይችላሉ ወይ? የክርስቲያንም ማግባት ይቻላል እንዳሉት እርስ በርስ መጋባት ግን አይችሉም። ደጋግመው ቪዲዮ ሰርተዋል። ሀባሽ ሴት የዋብያን ሴት እንዳታገቢ፣ ዋብያ ሴት የሀባሽን እንዳታገቡ ብለው ቪዲዮዎች በርካታ ሰርተዋል። የክርስቲያኖችን ያገባሉ፣ እርስ በርስ ግን አይቻልም፣ ጣዖት ነው የሚያመልኩት ይባባላሉ። ቪዲዮዎቻቸው ላይ እንደዛ እየተባባሉ ነው። ደግሞም ይሄን እንዴት ይታያል? መሐመድ አለ ሀፍቱ መሐመድ ምን ተፈጥሮ ነው? አንተን ሰጠኝ እኮ ስመጣ ዋርኒንግ ሰጠ። ከስር እኮ ሙባረክ ሪፖርት እያደረገ ነው እያሉ እየጻፉ ነበር። ምናልባት ለዛ እንጃ ስመጣ ዋርኒንግ ላይ ነው ያለው። እሺ መልካም፣ በደንብ አስተውሉ። እኛውን መፍታችሁ ነው ከተስማማችሁ። ግን አብዛኞቹ የሙስሊም ሴቶች አሁን ጤናማ አይደለም ሲሉ እያየናቸው ነው። አራት ማግባት እንደፈለገ እሱ ያልተገደበ መፍት ባሪያን መስጠት ይሄ ጤናማ አይደለም። በምድር ነው። በገነት ደግሞ በተመሳሳይ በርካታ ሚስቶች አክቹዋሊ መብዛት በራሱ እኮ ደስታን ይሰጣል ብዬ አላስብም። የሆነ ነገር ላይ ኦብሰስድ ስትሆኑ ዝም ብላችሁ ገንዘብ አልኩኝ የሆነ ነገር አብዝታችሁ መፈለግ በራሱ ቁጥር ላይ ዲፔንደንት ከሆናችሁ ከደስታ ይልቅ ዝም ብሎ አገበስባሽ ነው የሆናችሁት። አግበስባሽ እየሆናችሁ ነው ማለት ነው። ደስታ ባላችሁ ነገር ሰትስፋይ መሆን ነው። ባላችሁ ነገር መርካት ነው። በቃኝ ማለት ነው በራሱ ደስታ። ባለህ ነገር መርካት፣ ባለህ ነገር መደሰት ነው እንጂ ደስታ ቁጥር ማብዛት ደስታን ያመጣዋል ብዬ አላስብም። ነሰሰርሊ ደስታን ለማምጣት አራት አግባ ባሪያ ደርብ ይሄ ደስታን ያመጣዋል ብዬ አላስብም። እኔ ደግሞ ሳቦቹን ሳስባቸው በጣም የሚያስቀኝ እንግዲህ አራት አግብተው ባሪያ እዘው ለአንድ ቀን ለሁለት ቀን እንኳን መታገስ ይከብዳቸው ነበረ። ጾም ላይ ባለፈው ገብተንበታል። ረመዳን ጾም ላይ ታችኋል። ማታ እስኪመሽ አላስችል ብሏቸው ተደብቀው ወሲብ ያደርጉ ነበረ። በየጥጋ ጥጉ ነው ይላል ኢብን ከሲር መጨረሻ ላይ ሱራ 287 ነው ክርስቲያን ባልሳሳት የተፈቀደው ከ285 ኦኬ። እንግዲህ አስቡ እዛው ላይ እነ ቁርጡቢ እነ ጠበሪ ያነሱታል። ክርስቲያኖቹ ስጋ ምናምን ስለማይበሉ ይችላሉ፣ የኛዎቹ ግን አልቻልንም ብለው ይላሉ። ሱራ 5 ላይ በተመሳሳይ 87 ወይም 85ኛው ላይ እንደዚሁ በተመሳሳይ የተፈቀደበት ጣፋጮች ለእናንተ የሚለው ከዚህ ጋር የተያዘ ነው።
በዚህ መጠን ኦብሰስድ መሆን ጤናማ ነው ወይ? ማለት ጀስቲፋይ ይደረጋሉ ወይ? ሰዎች ኦብሰስድ ሆነው ሊያደርጉት ይችላሉ። ነገር ግን ጀስቲፋይ ለማድረግ ይሄ መሄድ ጤናማ አይደለም፣ ጤናማ አይደለም፣ ትክክልም አይደለም። እፎያችን ሰላም ነው። ኧረ ጤናማ ነው፣ ጤናማ ነው፣ ጤናማ ነው፣ ጤናማ ነው። ከጤና ውጭ ምን አለ? ከሱ ውጭ ምን አለ? ተው ተው ተው፣ አትነካካን። ዋናው ነው ለአንተም ጳውሎስን እንትን ለመሸፈን ብለህ የምትታገሉት ትግል እንጂ አንተ ላይ ሌላ ያለ ነው። ሴክስ ማድረግ ምንድን ነው ችግሩ? ጤናማ ለምን ጳውሎስን ሸፍናለሁ? አላህ ሚስት የለኝም የሌለ እንዴ? ጳውሎስ ሚስት አጣው ብሏል አለ። አልተገረዘም። ቀጥልሽ አላህን እየመሰለው ነው የልጅ እና ጳውሎስን ከአላህ ጋር እያስተካከለው ነው። ሚስት አጣው እያለ ሀዘን የተቀመጠው አላህ ነው። ጳውሎስ መኖር የምትፈልጉ በድንግልና መቀጠል ፈጣሪያችሁ ማመስገን የምትችሉ እንደኔ ሁኑ አለ። ማችሉ ግን አግቡ፣ ማችሉ አግቡ ብሎ የሰዎችን ነፃ ምርጫ ሰጠ። ማግባት ለሚፈልግ አግባ፣ ተንዘላዘል፣ ባሪያ እያያዝክ ወሲብ አድርግ፣ 4 አርግ፣ 3 2 2 4 4 አግባ፣ ቅንዝረኛ ሁን አላለም። አንዲቷን ብቻ አግባ፣ ከእሷ ጋር ብቻ ሁን፣ ከእሷም አትለይ ብሎ ጳውሎስ አስተማረ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 እስከ 5። ይህ አስተምሮ በእርግጥ ቀጥታ ያንተን አስተምሮ አናቱን ያፈርሰዋል። ጳውሎስ ቅንዘረኛ አልነበረም። ሌሊቱን ሙሉ በወይን ቤት እንኳን ታስሮ ሌሊት በእስር ቤት እንኳን ሆኖ ለታሰሩት ወንጌል ይሰብክ ነበረ። ያንተ ነቢይ ደግሞ በአንድ ሌሊት 11 ሴቶችን ያዘፍን ነበረ። ልዩነቱ ያ ነው። እኔ ሚስት አጣው ብሎ አላማረረም ጳውሎስ። እንደውም መፍት አለን ይላል። ሚስት እኮ ዘመሄድ እንደነከሪ መፍት አለን። ነገር ግን ማግባት የምትፈልጉ አግቡ፣ ማግባት የማትፈልጉ እንደኔ በድንግልና ኑሩ አለ። ለምን የጳውሎስ አስተምሮ ያበሳጭሃል? ነፃ ምርጫን የሰዎች ነው እንቀበል እንጂ አትግቡ፣ ጣልቃ አትግቡ። እሺ ፎይ እኔ አንድ ጥያቄ አለኝ። እግዚአብሔር ብዙ ጥሩ ጥያቄ ነው፣ ጥሩ ነው። አይ እኔ ብዙም አሁን ጳውሎስ በጣም የሚገርመኝ ነገር ቅድም እንዳልኩ በድንግልና ኑሩ። ሰው በድንግል ይኖራል እንዲ? አንተ ስታስበው ስፐርም የለበትም እንዲ? አይረጭም? እንደ ውስጥ ግልጽ እናውራ። እስልምና ግልጽ ስለሚያወራ ክርስትናህም ብዙ ተባዙ ብሏል እግዚአብሔር። ብዙ ተባዙ ካለ ኖ ብሎ ደግሞ ትናንትና የመጣው ጳውሎስ አዲስ ኪዳን ላይ ኖ ድንግል ሆናችሁ ኑሩ፣ ባትኖሩ እንዲህ ሰው ልጅ እዚህ ጋር 1700 ሰዎች አላችሁ እንደ እናንተ እንዴት ኑር ብትባለ ወንድ ሴት ተደወደ። ቆይ እፎዬ እስኪን ነገር አብራራ። እንደ ክርስትና አስተምሮ አንድ ወንድ ልጅ ወይም አንድ ሴት ልጅ በአብዛኛው ክርስትና ባይብል አዲስ ኪዳንን እንደ ሕጋትን አያስተምርም። ለዛ ነው የምትቃወመው። ማለት ማግባት አለባት። አንድ ሰው ማግባት አለበት። አንተ ስትፈጠር እግዚአብሔር ራሱ አግባ ብለዋል። ብዙ ተባዙ ጊዜ ጌታ ሚስ ሪፕሬዘንት እያደረግ ስለሆነ ሶሪ ሚት ሳደርግህ ጳውሎስ አታግባ አላለህም። ነገር ግን እንደ ሙሐመድ ዝም ብለህ ስፐርመና ላይ የምታዝረከርቅ ከሆነ እንደዛ እንድታደርግ አልተፈቀደልህም። ማግባ ሙሐመድ ላዩ ላይ ነበር የሚረጨው። ሰው ላዩ ላይ ስፐርሙን መርጨት የለበትም፣ ማግባት አለበት፣ ማግባት አለበት። ወዳጆቼ ላያችሁ ላይ ከሚስት ሳትገናኙ ተገናኘን እያላችሁ ብቻችሁ ወሲብ እያደረጋችሁ ልብሳችሁ ላይ እንዳብ ሲታይ ሰው የው ስፐርሙ እንዲባልባችሁ መሆን የለበትም። አንድ አታመጣልንም። ጳውሎስ እንደዛ የሆነበት ለምን ሆነ? ችግር የለማለበት እየተማማርን እንሂድ። እሺ አንድ አታመጣልኝ ፕሊስ። ሚዩት አድርግ። ማንኛውም የሚያወራው ሚዩት አድርግ። ሐዲሱን ክፈትለት ክርስቲያን፣ ሐዲሱን ክፈትለት። እኔ አይደለሁም ያልኩት። ብዙ ጊዜ ስፐርሙን በእጄ ጠርግለን ነበር ያለችው አይሻ ነች። ወሲብ ሳይገናኝ የተገናኘ ይመስለዋል ያለችው አይሻ ነች። ጳውሎስ አንድ ጥቅስ ሳይገናኝ የተገናኘ የሚመስለው እላዩ ላይ ስፐርሙን የሚረጭ አይደለም።
የማትችሉ አለ በዝሙት በወሲብ ከመቃጠል በስሜት ከመቃጠል እንደ ጳውሎስ አስተምሮ ምን በስሙት ተመቃጠል አለ አግቡ፣ ላያችሁ ላይ ስፐርማችሁን አታፈሱ። ይሄ ዝርክርክነት ስለሆነ በስሜት ጤናማም ስላልሆነ ምን ማለት ነው? ፎዬ አይ በስሜት አውሸው በስሜት አትቃጠሉ። ለምሳሌ ሙሐመድ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ወሲብ እንደሚያደርገው ማለት ነው። ያው ላንብብልህ። ኦኬ ለምሳሌ መሐመድ ከሚስቶቹ ሳይገናኝ ማጂክ ተሰርቶብኝ ነው ብሎ እንደዚህ ያደርግ ነበር። ማጂክ was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not. ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን ምን ወሲብ ያደርግ ነበረ ሙሐመድ ለምን ድግምት ተሰርቶብኝ ነው ብሎ። ይሄ በዝሙት መቃጠል ይባላል። ሳትገናኝ እንኳን ምን ማድረግ ሀሉሴት እያደረገ ወሲብ እንደሚያደርግ እየመሰለው ብቻውን እንትን ማለት ነው። ይሄ በዝሙት መቃጠል ይባላል። እላው ላይ ደግሞ ስፐርሞቹ ይታዩ ነበረ። ብዙ ጊዜ አንድ አይደለም ብዙ ጊዜ በእጄ ጠድግለን ነበር ፈትግለን ነበር አለች አይሻ። ጳውሎስ ምን አለ? ይሄንን እንዲህ አትኑ አግቡ አለ። asked Aisha about the clothes soiled with semen. She said, Aishan narrated Suleiman bin Yasir. በሱሌማን ቢን ያስር እንደተተረከ አይሻን የሙሐመድ ልብስ በሴመን ስለተበከለው ጠየኳት። እንዲህም አለችኝ I used to wash it off the clothes of Allah's messenger and he would go for the prayer while water spots were still visible. አጥቤለት የውሃው ነጠብጣቦቹ እየታዩ ለሰላት ይሄድ ነበር አለች። ይሄ ታጥቦ ነው፣ ጤናማ ነው። ደግሞ ፈትጋለት ደግሞ ይሄዳል። ፈትጋለት በእጇ ስክራብ አድርገው ቸከረው ክርስቲያን she often scrubbed the semen from the garment of Allah's messenger. በእጇ ደግሞ ትፈትግለትና ይሄዳል። አንዴ አይደለም ኦፍን። ይሄ ምንድነው የሚያሳየው? እንዲህ ከመዝረክረክ አዎ ማግባት ጤናማ ነው። እንደዚህ ከመዝረክረክ ላይ ጤናማ ነው ማግባት። ጳውሎስ ያስተማረው ይህንን ነው። አግቡ እንደዚህ ከመዝረክረክ። እድል ስጠና ጳውሎስ። ያው ነቢዩ መሐመድን እየሰደብከው እኛ ደግሞ እኔ ስትና ደስ ብሎኝ ነው የምሰማ። ለምን ረሱል በማስረጃ ቀጥል። ሰው ናቸው ወይ እኮዬ? አንተም ሰው ነህ። እናንተ ጋር ድብቅብቅ ነገር ስላለ ውስጥ መሬት ላይ ወርደን እናውቃቸዋለን። ከዛ ሰው ትላለ። ይኸውልህ በመጽሐፍ ቅዱስ ሰለሞን ብቻ ነው የሚጠቀሰው። እሱንም 700 አላሁ አክበር። ከዛ 300 ቁባት ተብሎ እሱን ስንጠይቃችሁ 12 ዳዊት 12 አግብቷል ስንል እሱማ እግዚአብሔር 700 አንተ ህሊና ይቀበሏል የሰውዬ ማለት ነው። አንተ የረሱል ሰለላሁ ዐለይሂ ወሰለም ለማሸማቀቅ ብለህ ስፐርም አንተ ላይ መኔ ላይ ማለ በዛ ሰዓት ፋቁት ማለት ምንም ችግር የለውም። ሰው አልጋ ላይ ባልና ሚስት ሆነ ስትር ሲረጭ አዲ ግልጽነት ምንም ማለት አይደለም። እስልምና ደስ ይላል። እስቲ ባይብል ላይ ግልጽነት ለሴት ስለ ወንድ ልጅ የሚናገር ባይብልን ካለ አምጣ። ጳውሎስ አልተገረዘም። አለመገረዙ ኢየሱስን ይቃወማል ማለት ነው። ቻሌንጅ ታደርገኛለህ? አልተገረዘም ማለት ቻሌንጅ አድርገኝ። እኔ እንደተገረዘ ላሳይህ። ነብይህ እንደተገረዘ ግን አታመጣም። መረጃ ስጤ ተገረዘ የሚል ሚውት አደርጋለሁ። ና ቻሌንጅን ተቀበል። ቅድሚያ እኔ ጳውሎስ እንደተገረዘ መረጃ ላንጣ። አንተ ሙሐመድ እንደተገረዘ አታመጣም። እቺን ቃል ደጋግመህ ስለምትናገራት ነው። ሙሐመድ እንደተገረዘ ማረጃ ታመጣለህ? ግርዛት መሰረት ነው አለ በእናንተ። መቼም ነቢያችን ያው 11 ሚስት አግብታሉ ብላችሁ በትችትም በምንም ታወራላችሁ። ጳውሎስ ግን አልተገረዘም። ሲጀምር በነገራችን ላይ ታሪክ ላይ ካየነው የጠየኩህን አዳምጥ። የጠየኩህን ጳውሎስ አልተገረዘም ብላል። ሙሐመድ ለመገረዙ አንድ ማስረጃ ታመጣለህ? እኔ ያመጣለሁኝ አልኩህ። ጳውሎስን ታመጣለህ? እፎዬ እልህ ሳይሆን እንማማርበት እኮ ታመጣለህ። አሁን እልህ ለምን እልህ ውስጥ ትገባለህ? አሁን ደስ የሚል ትምህርት ነው። እሺ አሁን አዳምጥና እሺ ላነሳቸው ነጥቦች ምላሽ ደስ ኤኒዌይስ ተከፍቶልሃል። እዚህ ጋር እንደዚህ እየተከፈተ ሲወራ ደስ ይላል። ሶሪ አይኔን አሞኛል። ይቅርታ። ኦኬ ሱናን ኢብን ማጃህ 537 ላይ
it was narrated Aisha said Aisha እንደተረከችው I often scrubbed it what semen from the garment of the messenger of Allah with my hand ብዙ ጊዜ በእጄ ከአላህ መልእክተኛ ልብስ ላይ ስፐርሙን እፈትግለት ነበር። እንደዚህ ከመዝረክረክ ማግባት ቅዱስ ጳውሎስ ምን አለ? አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 አንድ ያንበበው ክርስቲያን። ኦኬ ያ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምሮ እንደዚህ ይላል። ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁም ደግሞ ሚስት ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በርሳችሁ አትከላከሉ፣ ራሳችሁንም ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ብሎ ጳውሎስ ይኸው ይህን ቅዱስ የሆነውን ትዳር በወንድና በሴት መካከል አንድ ለአንድ ተወስኖ እንደሚደረግ ይናገራል። ስለዚህ ጳውሎስ ራሱን ገዝቶ አምላክን ሲያገለግል የኖረውን ነቅፈህ፣ ነገር ግን ሙሐመድ የወሲብ ስሜቱ ጭንቅላቱ ላይ ወጥቶበት ዞሮበት ራሱ ላይ እያዝረከረከ የሄደውን ስፐርሙን ያንን ጀስቲፋይ ልታደርገው አትችልም። የጳውሎስን ተቃውመህ ማለት ነው። አይ ሙሐመድ ብቻውን ወሲብ እያደረገ ራሱ ላይ መርጨቱ ትክክል ነው፣ ጳውሎስ ግን አንድ ለአንድ ተወሰኑ ማለቱ ስህተት ነው። ይሄ የሙስሊሞች ጭንቅላት ነው። እንዳትፈርዱባቸው። ሰይጣን ዓለምን በዝሙት ሰይጣን ዓለምን በዝሙት ከያዘበት መንገድ አንዱ የሙስሊሞች የወሲብ አስተምህሮ ነው። ይህም በደንብ ልታውቁት ይገባል። ስለዚህ በፍጹም ጳውሎስ አንደኛ ትዳርን አልተቃወመም፣ ሁለተኛ ስለመገረዝና ስላለመገረዝ ተናግረህ ነበር። ስለመገረዝና ስላለመገረዝ ጳውሎስ አልተገረዘም ስትል የሰማው ልበል። ሜይ ቢ ፎይዛ ላይ የምትሄድበት ከሆነ ወይም እኔ ላሳይ። እኔ አልተገረዘም አልተገረዘም ያለው ከተገረዘ ካላችሁ ደግሞ ከአዲስ ኪዳን ነው ወይ ከብሉ ኪዳን ነው? ና ቻሌንጅ አድርገኝ አልኩ እኮ እሱን ቻሌንጅ አድርገኝ። ቻሌንጅ ታደርገኛለህ? ጥያቄውን ይኸውልህ፣ እኛ ስለ ረሱል ስትሰጥ ደስ ብሎኝ ነው የሰማሁህ። ለምን መሰለህ? ሰው ናቸው፣ ስፐርማቸው ረጨ ምን ብትለኝ ተፈጥሮ አምላክ ነኝ ካላሉ፣ እኛ ግን ኢየሱስንና ጳውሎስን ስቃወም አትደንግጡ። አልተገረዘም አልወለደም። እሺ አልተገረዘም አይደለ? ሊስን ሙሐመድ ለመገረዙ ማስረጃ አለ ወይ? ሎክ ከስር በደንብ አስተውሉ። ጳውሎስን ደጋግሞ አታክ ዛሬ አይደለም የጀመርከው። አውትሻይድ አይነው ደጋግመ አታክ የምታደርግበት የሚመስል ጳውሎስ አልተገረዘም የሚል ነው። አንተ ብቻ ሳትሆን የውጭ የእስልምና ደዋ የሚሰሩ ጳውሎስን ለመስደብ የሚጠቀሙት አንዱ ጳውሎስ ያላገባው ስላልተገረዘ ነው የሚል ነው። ልስማማ በእናንተ አርጉመንት። መሐመድ ተገርዟል ወይ? እፎዬ አሁን ያልተገረዝበት ምክንያትም ግርዛትን ይቃወም ማለት ተገረዝክም አልተገረዝክም የሚል የሐዋርያ አታልቅስ። ቆይ ተገርዟል ወይ መሐመድ? ኦኬ አሁን ይህን ልጅ እናሳየው። ፊልጵስዩስ ምዕራፍ 3 ቁጥር 5 ክፈትልኝ ክርስቲያን። በስምንተኛውም ቀን የተገረዘው ጳውሎስ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ፣ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። አንብብልኝ እስኪ አሸዋይ አንብብልኝ። እንደዚህ አንተ ጥቅስ ማምጣት ከቻልክ አወንደር አንብብልኝ። እሺ በስምንተኛው ቀን የተገረዘው ማን ነው? ኢየሱስ ነው ወይስ ጳውሎስ ነው? ሚለት ጳውሎስ የሚላለን የማን መጽሐፍ ነው? ምን ላይ ነው ያነበብነው? ይሄንን ማለት በስምንተኛው ቀን የተገረዘው ኢየሱስ አይደለ እንዴ? እኮ ምን ያነበብከው? ፕሊዝ ምን ላይ ነው ያነበብከው ያለው? ቀጣይ ምን ይላል? ስለ ቅናት ብትጠይቁኝ ቤተክርስቲያንን አሳዳጅ ነበርኩ፣ በሕግ ስለሚገኙ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ቤተክርስቲያን የሚያሳድድ ማን ነበር? ክርስቶስ የሚያሳድድ። ነገር ግን ለእኔ ከፍ አድርገው እዚህ ጋር ጳውሎስ ስለራሱ ታሪክ ፕሊስ ረፍስ ቆይ
ፕሊስ አንተ ጣልቃ አትግባ። ቆይ አሻይ ብያወራ ነው። ጳውሎስ ለራሱ ነው የጻፈው ወይስ ከፈጣሪ? ጠጅ ቤት መሰለው እንደ ሄድና እዛ መሐመድ ጋር ካባዋን ድንጋዩን ላስና ነው። ነገር ግን ለእኔ ረብ የነበረው ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ስለዚህ ስለ ክርስቶስ እየተናገረ ያለው ፊልጵስዩስ ብዬህ እንኳን አልገባህም። መጽሐፍ ፊልጵስዩስን መልእክት የጻፈው ሐዋርያ ቅዱስ ጳውሎስ ነው። ኤኒዌይስ ዝቅ አድርገው ከቁጥር 1 ጀምረህ ኢየሱስ ክርስቶስ ባሪዎቹ የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ በማ ይታያል ብዬ አስባለሁ። አይደለም መገረዝ እንዲገረዝ ሐዋርያ ሥራ ምዕራፍ 16 ቁጥር 3 ክፈትልኝ። ልጁን እንኳን የሚገርዝ ነበር ጳውሎስ፣ የመንፈስ ልጁ የሚያዝ ነው። ኤኒዌይስ ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚህም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቁ ነበርና። ሙሐመድ ና እስቲ ተገርዟል፣ እስቲ ሙሐመድ ተገርዟል እያላችሁ ጻፉ ኮመንት ላይ። አልሻይ ቢስጠን እስቲ ባልተገረዘ እንትኑ ነበር ሲያጫውተ የነበረው። ሙሐመድ ተገርዟልን እያላችሁ እስቲ በጥያቄ አድርጉት። አንድ ጥቅስ ብቻ ከቁርአን አንተ አልሻይ ከቁርአን ላይ ተገረዙ የሚል አንድ ጥቅስ ቆይ ከቁርአን ላይ አንድ ጥቅስ ተገረዙ የሚል ልስን ከቁርአን ላይ አንድ ጥቅስ ተገረዙ የሚል ካመጣህ የፈለከውን እቀጣለሁ። እኔ እስልምናን አላቅም ማለት ነው እናንተ እንደምትሉት፣ መሀይም ነኝ ማለት ነው እስልምና ላይ እናንተ እንደምትሉት ይሆናል። አንድ ጥቅስ ማምጣት ከቻልክ ሐዲስ ላይ ከሄድክ ለአንተ ወረስት ይሆንብሃል። ምክንያቱም ሴት ልጅ እንድትገረዝ የሚያዝ ስለሆነ ልስን አዳምጥ። አንድ ጥቅስ ከቁርአን ማምጣት አችልም። ሙሐመድ ተገርዟል የሚል አንድ ጥቅስ ፌቨር ልስራልና ወንድማችን ሆይ አንድ ወደ ሩቅ አልተገረዘ የሚል አለ። እንደ እስልምና አስተምሮ አሁን መረጃ አምጣ ነው ያልኩህ። ተገርዟል የሚል አንድ መረጃ አምጣልኝ እኮ ይኸውልህ። እኔ አሁን እኛ እስልምና አስተምሮ አሁን ኢየሱስ በ8ኛው ቀን ተገረዘ ካለ ያልጠየቅኩህን የሚቃወም ሰው ነው። እስልምና አስተምሮ አትበል። ሙሐመድ እስልምናን ያስተማረው ከ40 ዓመቱ በኋላ ነው። ከ40 ዓመቱ በፊት ነው የተገረዘው። ከ40 ዓመት በኋላ ሀይ ነብይ ተገርዟል አልተገረዘም? አውጣና እንደኛ ማውራት አለብን። አላህስ ተገርዟል አልተገረዘም? ስፐርሙ የሚያፈሰውን አዘጋጅልኝ። ሳይገረዝ ነው እንደ ሙሐመድ ስፐርሙ የሚያፈሰው? አይፎይ አትሳቅ። ጅል ነው የሚስቀው። ሚስታቶ እየለመነ ያለው አላህ ተገርዟል አልተገረዘም? ያው መረጃን ክፈታት እስቲ። ማን ጋር መሰለህ የገባኸው? መረጃ ይኖርሃል እኮ እስልምናውን ይሄ መረጃ ይኖርሃል እፎይ እንደ ስለ እስልምና እንደ ታንክ ዩ በቃ ይሄንን ጭንቅላት እዛችሁ ነው እኔ ጋር የምመጡት እንደዚህ አይነት ጭንቅላት እዛችሁ ነው። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን ሙስሊሞች። እሺ ኤኒዌይስ ቶፒካችን ላይ እንመለስና የመጀመሪያው ቶፒካችን ምንድን ነው? በአቂዳ የማይመሳሰሉ ሙስሊም ነን ብለው የሚናገሩ አካላት መጋባት ይችላሉ ወይ ነው። እዛ ላይ ሜይ ቢ ማለት የምትችለው ካለ ጊዜ ጌታ መቀጠል ትችላለህ። በአቂዳ የማይመሳሰሉ አላህን ጣዖት ነው የሚሉ ሉክ፣ በደንብ አድምጡኝ። አንተም በደንብ አድምጥ። መጀመሪያ ጥያቄውን በደንብ አድምጥ እሺ። ከመመለስ በፊት ጊዜ ጌታ ነሳራ ማግባት እንችላለን። አንዴ ችግር የለም። ያንተን አላህ ጣዖት እያለ አንድ ሙስሊም ማግባት ትችላለህ። በሙሐመድ ያምናል፣ አላህን አመልካለሁ ይላል። ነገር ግን ያንተን አላህ እጅ እግር የለውም ብሎ የሚናገር ከአርሽ በላይ አይደለም ያለ ቦታ ነው ያለው፣ ይወርዳል ይወጣል የሚባል አይነገርለትም፣ ወሃብያዎች የሚያመልኩት አላህ ጣዖት ነው ብለው የሚናገሩ አባሾችን ማግባት ይፈቀዳል ወይስ አይፈቀድም? ከሙሐመድ ትሻላለህ ማለት ነው። ከሙሐመድ ትሻላለህ። አይ ረሱል ሰለላሁ ዐለይሂ ወሰለም አባቴ ትሻላለህ። ችግር መልሱ ላይ ፖለቲካ አትስራ። መልሱ ላይ
ይኸውልህ አሁን እንደ እስልምና አስተምሮ ያው ነሳሃራ ማለት ያመን አሁን ወንድ ማለት ሴት ልጅን እኔ ወንድ ነኝ ሙስሊም ነኝ ሴቷን ነሳሃራ አሁን ክርስቲያን ሴትን ማግባት እችላለሁ። ክርስቲያኖችን ተዋቸው፣ የጠየቅኩን ብቻ መልስልኝ እኮ ነሳሃራ ያመነች ማለት ነው። መጀመሪያ አውጥቼ አንብቤላቸዋለሁ። የክርስቲያኖችን አይሁዶችን የመጽሐፍ ሰዎች የተባሉትን እኔ አውጥቼ አንብቤላቸዋለሁ ከአንተ በፊት። እኛ ቆይ ስንት እናስተምራችሁ አስተምረናችሁ መጀመሪያ የተናገርነውን ነገር ለእናንተ ሁሉ ነገር እናንተም ታወራላችሁ እናንተ ትመልሳላችሁ ወይ? እኛ ጆከር ነን እንዴ? ጆከር ከሆነን የሚዩት እናደርጋለን። የምጠይቅህን መልስ ወይ የምጠይቅህን መልስ። ያልጠየቅኩህን ለምን ትዘባርቃለህ? የምጠይቅህን ፖይንቱ ላይ ኦን ፖይንት ቀጥል። ይኸውልህ ክርስቲያን አሁን ይሄ ነገር ሀዲስ ላይ የሚስማሙም አለ አሁን ማለት ይሄ የሚስማማ አለ ማይስማማም አለ። ገብቷል? አሁን ነሳሃራ ማለት ነው ማግባት ይቻላል የሚል አለ። ከነሳራም ብዙ ሀገር ላይ አለ። አሁን ወሎ ላይ ብትሄዳሉ ወደዚህ የተለያዩ ሀዲሱ አለ ነሳሃራ። ገብቶሃል? ስለዚህ ይቻላል። ሴት ግን ወንዱ ግን ማለት ሴቷ ግን ማግባት አትችልም። በቃ ባጭሩ ማለት ነው ወደ ገደደው። ስለዚህ እየመለስክ ያለው ነሳራዎችን አይሁዶችንስ ማለት ከእምነት ከእስልምና ውጭ ሆነ እፎይ ሴቶች ማለት ነው ገብቷል። ነገ ከነገ ወደ አንተ በጥሩ ቀልብና በጥሩ ስነ ምግባር ይሄ ግን የሚደረገው የሆነ ተራው ሙስሊም አይደለም ወይ እንደኔ አይነቱ አይደለም። በግልጽ ስነግርህ በጣም ኢማን መኖር አለበት። ገብቶሃል? እሷ ከገባችሁ በኋላ የሱ ማን ያለው ሀዲስ ነው ያለው። ቁርአን ሀዲስ ነው አይልም እንደዛ አለ። አይሁድ ምን እየመረጠ ሳይሆን ሴት ልጅን እንደ እስልምና ወንዱ እንደተፈቀደለት አውቃለሁ እኮ። ወንዱማ ተፈቅዶለታል፣ ግን ለተወሰኑ ወንዶች ነው የተፈቀደው፣ ለተወሰኑ ወንዶች አልተፈቀደም የሚል የለም ነው። ወንድ ሙስሊም የተባለ ወንድ ሁላ ነው፣ የተወሰነ የሚባል የለም። ሴቷ ናት። ሴቷ ግን ማግባት አትችልም። ሴቷ ማግባት አትችልም። አይናውጣት። ወንዱ ግን ክርስቲያንም ሆነ አይሁድ ማግባት ይችላል። ወንዱ ይችላል። ሴቷ አይችልም። እሺ፣ በተመሳሳይ ክርስቲያን ግን የጠየቀው ና የምትታወቀዋ መልሰህ ለምን ትወጣለህ? ክርስቲያንና አይሁዶች ይቻላል መጽሐፉም ይለዋል። ጥያቄያችን ምንድን ነው? እሱ ወጣ ላሻለ እፎይ ቀደም አንድ ነገር ሙስሊሞችም እዚህ ያሉ እንዲያውቁ አልሸባብም እንዲያውቅ በእስልምና በድንግልና መኖር አይቻልም የሚል አስተምሯል። እንዲ የለም እኮ አለ። ካለ ምናልባት ቢሰጡን፣ ካልሆነ ግን ለመቃወም አይችሉም። ለምሳሌ የሀያ የሚባለውን በብስራት በድንግልና ድንግል የሆነ ልጅ ሰጠንህ ነው የሚለው ለዘካርያ። ስለዚህ ምን መሰረት ኖሯቸው ነው ጳውሎስን በድንግልና መኖር የሚቃወሙት? ወይስ ነው ቁርአናቸውን ሳያውቁ ነው የሚመጡት? እና ክልክል አይመስለኝም። 3:3:4:4 አግቦ ቢልም እንግዲህ ደግሞ ያው ዮሐንስን ነው የሀያ ብሎ አስቀምጦታል። በድንግልና ድንግል የሆነ ልጅ ሰጠንህ አበሰርንህ ብሎ ለዘካርያ ይናገራል ይላል። ያው ቢጋጭም ከእስልምና አስተምሮ ጋር ባይዘዌ እንደዚህ የሚላለና እሱን ማወቅ መቻል አለባችሁ ይህን ቅዱስ ጳውሎስን ስትናገሩና አስቸጋሪ ነው። አንዳንዴ የግዴታ የእስልምናን ጤናማ ለማድረግ ብዙ ማግባት ግዴታ ነሰሪ ነው ብለን ጀስፋይ አናደርግም። በብሉይ ኪዳን የተደረጉ ስህተቶች አሉ፣ ትክክል ናቸው ብለን አናምንም። ሮሜ ምዕራፍ 5 ላይ ቁጥር 14 አካባቢ ሕግ ከመሰጠቱ በፊት ኃጢአት በዓለም ነበረ ይላል። ሕግ ሳይሰጥ ኃጢአት አይቆጠርም ይላል። ያደረጉት ነገር ስህተት ነው። ኃጢአት ተብሎ ባይቆጠርባቸውም ስህተት ነው። ሰለሞን ያንን በማድረጉ ተጸጽቶ ንስሐ ሲገባ ታገኙታላችሁ። ሁሉ ከንቱ የከንቱ ከንቱ ከንቱ ነው ብሎ መክብብ ምዕራፍ 2 ላይ አንብቡት። ሁሉ ከንቱ ነው ሲል ታገኙታላችሁ። ከንቱ መሆኑን መክብብ ማንበብ በቂ ነው። በእስልምናው ግን ሱሌማን ማን ነው? በእስልምናው ማን ነው? አላህ ራሱ ነው የሚፈቅድለት እንዲያደርግ።
ቡሃሪ 5242 አንዴ ክፈተው ክርስቲያን። እና ይሄ ስህተት ነው እያሉ ነው። ሐዲስ ኪዳን ደግሞ ያንን የብሉይ ኪዳኑን በድንግዝ ጊዜ የነበረውን ግልጽ አድርጎ የመጣ ህግ ነው። አሁን ግልጽ ተደርጎ ከተሰጠህ በኋላ ሰዎች በውድቀታቸው በድክመታቸው የሰሩትን እየጠቀስክ ከሌ እኮ እንዲያደርጓል ለምን እዛ ትሄዳለህ? እዚሁ ጎረቤት እኮ አበበ ወይን ጫላ የሚባል ሰውዬ 4-5 ሰዎችን ሴቶችን እንትን እያለ ሊሆን ይችላል እኮ። ያ ማለት ግን ስህተት ነው፣ ስህተት ነው። ያ ማድረጉ ስህተት ነው። ክርስቲያን ያደረገውን ክርስቲያን እኮ እንዲያርጓል ብለህ አስተምሮ ሊያታመጣውም ማለት ነው። የእሱ ድክመት የኛ ውድቀት ነው የሚሆነው እንጂ። ኦኬ the prophet Solomon, the son of the prophet David said, ነቢዩ ሰሎሞን ወይም ሱሌማን የዳዊድ ልጅ እንደዚህ አለ። tonight I will go around say that having sexual relation with 100 women or my wives, ዛሬ ማታ ከሚስቶቼ ጋር ሌሊቱን ዞራቸዋለሁ which means እገናኛቸዋለሁ። ስንት ሴቶች? ከመቶ ሴቶች ጋር ወሲብ አደርጋለሁ አለ በአንድ ሌሊት። ኢማጂን በአንድ ሌሊት የእስልምናው ሱሌማን 100 ሴቶችን ወሲብ ስቲል አድርግ ዛሬ አለ። አንድ ቤት ውስጥ ራሱ ይበቃቸዋል? 100 ሴቶች ራቁታቸው እንደዚህ ተሰልፈው ቢጠብቁት ራሱ 100 ሴቶችን እንዴት ነው በአንድ ቀን በአንድ ሌሊት ወደ 7 ሰዓት 8 ሰዓት ነው አንድ ሌሊት። ማታ 3 ሰዓት ቢጀምር ጠዋት 12 ሰዓት ስንት ሰዓት ይመጣል? 9 ሰዓት አካባቢ ማለት ነው። 100 ሴቶችን አይመጣውም እኮ። ኦኬ እሺ፣ ከዛ የቱ ጋር ነበርኩ? every one of whom will deliver a male child who will fight in Allah's cause, እያንዳንዳቸው ወንዶች የሚወልዱልኝና በአላህ መንገድ የሚጋደሉ አለ። ኦኬ የቱ ጋር ነኝ? on that an angel said to him say if Allah will, ከዛም መልአክ ምን አለው? ኢንሻአላህ ብለህ ወሲብ ስትጀምር ኢንሻአላህ በአላህ ፈቃድ እያልክ ጀምር አለው። 100 ሴቶች ዳቦ ስቆርስ በስመ አብ እንደምትሉት 100 ሴቶችን አሰልፈው በአንድ ሌሊት ወሲብ ለማድረግ በስ ኢንሻአላህ እያልክ አላህ የሚከብርበት ነው። ኢባዳ ነው፣ ወሲብ ኢባዳ ነው ብሏል፣ አምልኮ ነው ብሏል። ያንኛው ሰምታችኋል አይደለ? አምልኮ ነው ብሏል። እኔ በአንድ ሌሊት 100 ሴትን ምን አይነት ጤናማ ሰው ነው ወሲብ ሊያደርግ የሚችለው? በአንድ ሌሊት 100 ሴትን ወሲብ ማድረግ በአንድ ሌሊት 100 ሴት። 2 ሴቶች አይደለም ያልኳችሁ፣ 4 ሴት አይደለም ያልኳችሁ፣ 8 ሴት አይደለም ያልኳችሁ፣ 16 አይደለም ያልኳችሁ፣ 32 አይደለም ያልኳችሁ፣ 64 አይደለም ያልኳችሁ፣ 100 ሴት በአንድ ሌሊት ን ምን በአንዴ ወሲብ አድርጓቸው ተሰልፈው እንደሚጠብቁት ራቁታቸውን ተዘጋጅተው የሚጠብቁት ደቂቃውን የምታካፍሉት እኮ አይመጣም። 10 ሴት ጋር እንኳን ለመሄድ እኮ አንድ ቤት ውስጥ ተኝተው ተሰልፈው ራቁታቸውን ካልጠበቁ ሌሊቱ አይበቃውም። ደግሞም አላህ የሚከብርበት አምልኮ ነው። መላእክ ይልክና አላህ ስትጀምር ወሲብ ስታደርግ በአላህ ፍቃድ እያልክ አድርግ። ኦኬ but Solomon did not say it and forgot to say it. ተዛም ሰለሞን ረሳው ይሄን ማለቱን፣ ኢንሻአላህ ማለቱን ረሳው። አላህ መልአክ ላከና ወሲብ ስታደርጋቸው ኢንሻአላህ እያልክ አድርጋቸው ጀምር ብሎት፣ ሱሌማን ግን ረሳው። 100 ሴት ወሲብ ሲያደርግ እንዴት ነው እሱ የተነገረው የማይረሳው? መልአክ ነቢይ ከሆነ አንደኛዋን ሲያደርግ ረሳሽ፣ ስሜት አስቸግሮት፣ ሁለተኛዋ ላይ ረሳሽ፣ አራተኛዋ ላይ እሺ፣ እንዴት 8ኛው ላይ አያስታውስም? እንዴት 10ኛይቷ ሴት ጋር ሲሄድ አያስታውስም? ነቢይ ነው አላችሁና እንዴት 10ኛዋ ሴት ጋር ሲሄድ አያስታውስም? እንዴት 20 ድረስ ሲሄድ አያስታውስም? 100 ሴት ወሲብ ሲያደርግ አያውቅም። ምን ያህል በዝሙት ቅንዝር ውስጥ ቢገባ ነው ሱሌማን? የእናንተ ነቢይ ሱሌማን ምን አይነት ቅንዝር ውስጥ ቢሆን ነው? አላህስ ምን አስቦ ነው?
100 ሴትን ወሲብ ስታደርግ ኢንሻአላህ እያልክ አድርጋቸው። ኦኬ then he had sexual relation with them. ታቻለው ነኛ then he had sexual relation with them but none of them deliver any child except one who deliver half a person. በዚህ ምክንያት አንዳቸውም መውለድ አልቻሉም ከአንዷ ብቻ ስቀር እሷም ግማሽ ሰው ወለደች። ሂር ግማሽ ሰው እንዴት ነው የሚወለደው? አሁን ሙስሊሞች ሱራ 17:64-65 ሴጣን በእንትኖች ላይ ተጋራ በልጆቻቸውም በንብረቶቻቸውም ተስፋ ቃል ግባላቸው በልጆቻቸውም ተጋራላቸው የሚል የቁርአን ክፍል አለ። በዚህ መሰረት ሙስሊሞች ሴጣን እንዳይጋራቸው ወሲብ ሲያደርጉ ምን ብለው የሚጀምሩት? ወንዶቹ ኢንሻአላህ በአላህ እንትን ምናምን ብለው ነው የሚጀምሩት ያላህን ስም ጠርተው። ሱሌማን ግን ስላላለ መቶዎቹ መውለድ አልቻሉም። አንዷ ብቻ ግማሽ ወለደች። ግማሽ ባይት ሚንስ ሴጣን ተጣብቆት ሰርክል አድርጎት እንትና ባጋዊ እንደሚናገረው አብሮት ወሲብ ያደርጋል። የዘር ፍሬውንም ኢጃኩሌት ያደርጋል አብሮት ኢንሻአላህ ብሎ ካልጀመረ እናሳያቸዋለን። እሱን እንደ ኮይል ይጣበቀውና እንደ ኮይል ብልቱ ላይ ይጣበቅና አብሮት ወሲብ ያደርግና የዘር ፍሬውን ያፈሳል ሴቷ ማህፀን ውስጥ ብሏል በገዋይ። ይኸው ሱሌማን የእናንተ ነቢይ ከሴጣን ጋር ተጋርቶ ግማሽ ሰው ወለደ። ጋይ ክርስቲያን እኔ ጋር ዝናብ እየዘነበ ነው። ላንብብላቸው ያልከውን እሺ ኦኬ እሺ አሁን ያልከውን ላንብብላቸው። እሺ It was narrated from Jafar bin Muhammad that Satan sits on man's penis. ሰይጣን በወንድ ልጅ ብልት ላይ ይቀመጣል ወይም ይጠመጠማል። And if he does not say in the name of Allah ወሲብ ሲያደርግ በአላህ ስም ወይም ደግሞ ቢስሚላህ ካላለ he has intercourse with his wife and ejaculate into her vagina as a man ejaculate ሰውየው ማለት ነው። ኢንሻአላህ ካላለ ያ የተጠመጠመበት ብልቱ ላይ የተጠመጠመበት ጂኒ ሰይጣን ሚስቱን ወሲብ ያደርግና ልክ ወንዱ እንደ ኢጃጉሌት እንደሚያደርገው ወይም ደግሞ ዘሩን እንደሚያፈሳው እንዲሁም ደግሞ ሰይጣኑ አብሮ ማህፀኗ ውስጥ ዘሩን ያፈሳል። በዚህ ሰዓት ልጁ የማን ነው የሚሆነው ማለት ነው? የተወለደው የሰይጣኑና የሰውየው ልጅ ይሆናል ማለት ነው። ለዛ ነው ሱሌማን እዚህ ጋር ግማሽ ሰው የወለደው ማለት ነው። ይህ በእስልምና እንግዲህ የሚታወቅ ትምህርት ነው። ሶ እንግዲህ ይሄ ነብይ ነው። ያው ሙሐመድም 11 ሚስቶች ነበሩት በአንድ ሌሊት። እነዚህን ሚስቶቹን ወሲብ ያደርግ እንደነበረ በራሳቸው ሐዲስ ላይም ተቀምጦ ያለ ነገር አለ። በአንድ ሌሊት 11 ሴቶችን የ30 ሰው የወሲብ ጉልበት ፈጣሪ ሰጥቶት ማለት ነው። እነዚህን ሴቶች በአንድ ሌሊት ወሲብ ያደርግ ነበር። ማስረጃ ያላ 11 ሚስቶች እንዳሉት ማስረጃ አውጣ ስርበል። ኦኬ ስንት ነበሩ የነበሩት መሐመድ? አንድ ብለህ ያላ አውጣ። አንዳንዶቹ 9 ይላሉ፣ አንዳንዶቹ 11 ይላሉ አይደል? ክርስቲያኖች አንዴ ስንት ነበሩ? ማስረጃ አውጣ። የሙሐመድ ሚስቶች ስንት ነበሩ? የሙሐመድ ሚስቶች 11 ብለሃል። ለምን ጠይቀኛለህ? ስለዚህ ማስረጃ አውጣ እኮ ስንት ነበሩ? ያላ ስንት ነበሩ? 9 የሚሉ አሉ፣ 10 የሚሉ አሉ፣ 11 የሚሉ አሉ አይደለ? 11 ብለሃል። 15 የሚያደርሷቸው አሉ። ነጣባሪ ይበሉ አውጣ። እሺ ማስረጃ አውጣ። ይበሉ አውጣ ያሉትን ስንት ናቸው? ሱብሃንአላህ ሱብሃንአላህ። ሊስን ስንት ናቸው? መጀመሪያ ክርስቲያን ባሪ 168 11 ብለዋል። 11 ብለዋል። ክርስቲያን 11 ብለዋል እና ተሳስቶ ነው። እሺ በቃ 11 ካለ ተሳስቶ ነው። 9 ናቸው። እሺ ወይም 7 በቃ ተሳስቶ ከሆነ በቃ ይቅርታ ይጠይቅና እሺ ይሄው ይቅርታ አልጠይቅ። ክርስቲያን በቃ ደግሞ ባለጌ ነው። ይቅርታ አይጠይቅም። መረጃ ያመጣብሃል። በአንድ ቀን ማሜ የሚከካቸው ይሄን ነው። አንተ ደግሞ በቃ ይቅርታ ጠይቀው። እስኪ አንድ ቀን በቅንነት መልስ በትህትና። ኧረ በቃ አንተ ነው። ሰውዬ ተው በትህትና ያዝ ያዝ
እና መጽሐፊን ያዝ ገለጥከውም እኮ ያዝ። መጽሐፊ ሙሐመድ ላይ ሲያደርገው እኮ መጽሐፊን አያሳፍርም አይደል? ገለጥከው። ቆይ ሙሐመድ ሲያደርገው አያሳፍርም፣ እኛ ስንናገረው ግን ያሳፍራል አይደል? ኦኬ ወጣቶኜ አለ መሐመድ እኮ ወጣቶኜ አልችልም ነበር አለ። ጅብሪል የሚበላ መጣልኝ፣ ከዛ በኋላ የሚችለኝ ጠፋ በዚህ ጉዳይ ላይ አለ። እኔ ሳምበው ይሄንን ሳሂህ አል-ቡኻሪ 268 ላይ ናሬትር ቃታዳ እንደተረከው ይላል። ሞይት ነክ ክርስቲያን እንትን አለባቸው መሰለኝ። ክርስቲያን አለ ቢኒ ስልክ ገብቶብኝ ነው። ቀጥል ታነብለታለህ ከታየኝ። እሺ ላንብበው እስኪ። አይ ቲንክ ትንሽ ዙም እዚህ ልክፈተው። ቆይ አንዴ ልክፈተው፣ ችግር የለም። ኦኬ ክርስቲያን ማንበብ አልቻለም። እሺ ሳሂህ አል-ቡኻሪ 268 ላይ ነው የሚገኘው። ሱብሃንአላህ መረጃው ናሬት ቃታዳ ነው የተረከው። አነስ ቢን ማሊክ said አነስ ቢን ማሊክ እንደዚህ አለ the prophet used to visit all his wives in one round። አነስ ቢን ማሊክ እንዲህ አለ በአንድ ጊዜ ሁሉንም ሚስቶቹን ይዞራቸው ነበረ። during the day and the night they were 11 in number። በቀንና በሌሊት በአንድ ቀን 11 ሚስቶቹን ስንት 11 ሚስቶቹን እንትን ይል ነበረ። አስክድ አነስ had the prophet the strength for it። አነስ ደግሞ ፕሮፌትን ጠየኩት፣ አነስን ጠየኩት አለ። አስክድ አነስ had the prophet the strength for it። ይሄንን የሚያደርግበት በአንድ ቀን 11 ሴቶችን ጉልበት አለው ብዬ ጠየቅኩት። አነስ replied አነስም እንዲህ ሲል መለሰ we used to say that the prophet was given the strength of 30 men። እኛም እንዲንል ነበረ 30 የወንድ ጉልበት እንትን የሚልበት ተሰጥቶታል። ሱብሃንአላህ። አሁን ይሄን እስኪ ምን ይላል? 11 አይልም? ይቅርታ ጠይቅ አንተ፣ ወይም ኡስታዞች ይሄንን አላስተማሩህም። ይሄንን ነውር ማለት ነው። ሐዲሱን ጠጋ ብለህ ወደታች አንብብ። ሐዲሱ ትክክለኛ አይደለም። ገባ? ዝም ብለህ ዳኢፍ ሐዲስ የሆነ ክርስቲያኖች ምን ችግር የለውም። እፎይ አይደለም። አይ እንደዚህ ከሆነ አንተ እንደዚህ ማጭበርብራት አትልፋ። ለምን መሐመድ ጥሩ ተናገረ? ይሄ ሐዲስ የተጭበረበረ ነው። ትንቢት ተናግሮለታል መሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ። አሁን ይህን አዲስ ቅድም ክርስቲያንን ጓሽቷል እያልክ ነበረ። ትክክል ነው አይደለም? እሱን ለይተህ ተዋለህ። ትንቢቱ የተናገረለት ትክክል ነው አይደለም? ትክክል ነው አይደለም? ይሄ የትኛው ነብይ በአንድ ቀን ስንት ሚስቶች ነበር እንትን የሚለው? ሐዲሱን አሳየኝ። ስንት ነበር ቁጥራቸው? አረብኛውን አድርግለት። ያንብብ እንደውም ራሱ ቀጥል። حدثنا محمد بن يسار قال حدثنا معاذ بن هشام حدثني ابن عبد قال حدثنا صلى الله عليه وسلم يدور على نسائه في الساعة الواحدة من الليل والنهار وهن 11 قال قلت أو كان يطيقه تغارغو ولا لا ተርጉም። አሁን ደርሰህበታል እኮ አሸራ ያህድ ቀጥል። ስንት ነው? ተርጉማት እዚህ ድረስ እችን ተርጉማት። ጠጋ አድርገው መጀመሪያ አስጨርሰኝ። ጠጋ አድርገው እኮ ተርጉመው። ስንት ይላል? እስካሁን ያነበብከውን እየተረጉምክ በመስመር ልክ እኮ አንብቡ።
ጠጋ አድርገው ሐዲሱን ጠጋ አድርገው ሐዲሱን ጠጋ አድርገው የሐዲሱን ጠጋ አድርገው ግደለ ወደ ላይ ጠጋ አድርገው አድርገውንም ይቀርዋል አነበብካት? እሺ ሐደሰ አንብበዋል አይደል? ትተረጉማታለህ ግዴታ። ጠጋ አድርጋት ከዚህ በላይ ወደ ተስጠጋ ጠጋ አድርገው አስገባለት። ይሄ ምን ይላል ሲጀመር? ይሄ ምን ይላል ሲጀመር? ተርጉም እኮ ነው የተባልክ። ሐዲሱ ምን ይላል? ተርጉም ምንድን ነው? ምን ለማለት ፈልገህ ነው? ሱብሃንአላህ እኛም ካንተ መማር እንፈልጋለን። ዚያራ ያረጋል፣ ዚያራ ያረጋል ነው። ምንድን ነው ተርጉም በስርዓት ሐዲሱን ሁሉንም ሙሉን አንብብና ተርጉም። በአንድ ሌሊትና ቀን ነው የሚለው። ለምንድን ነው በአንድ ሌሊት በስርዓት? በእናትህ እኛ እኮ ተረጎምን እኮ ሌሊትና ቀን ዚያራ ያረጋል ነው። አዎ ይሄ ከእናንተ ካወራችሁ ጋር አይገናኝም። ቆይ ኖ አይደለም አይደለም። ተርጉም ቅድሚያ ውስጥ ሰለላሁ ዐለይሂ ወሰለም አትጩህ። ይኸውልህ ጨዋለሁ ድብና ተረጋጋና ሐዲሱን በስርዓት ተርጉመው ሙሉውን። ሐዲሱ በስርዓት ተርጉመዋለሁ። የዱሩ ማለት ምዘይር ማለት ዚያራ ማለት ነው አለ። እሺ በአንተ ከሄደን አንድ ቃል እኮ አይደለም። ሱብሃንአላህ ፕሊዝ ተረጋጋ። ጥያቄ ቤቱ ላይ ነው። ተረጋጋና ሐዲሱን ሙሉውን ተርጉመው። ሐዲሱ ሙሉ እንደዚህ ነው። ያው በቃ ካነ ነብዩ ከሚል ነው የሚነሳው አይደለ? እሺ ቀጥል። እሺ ካነ ነብዩ ሰለላሁ ዐለይሂ ወሰለም የዱሩ አላ ኒሳኢሂ ፊ ሰዓት الواحده ይሄ ማለት ዚያራ ያረጋል ማለት ነው። በሴቶች ላይ በሚስቶቹ ላይ ማለት ነው። ምን ላይ ወነሃሪ በሌሊትና በቀን በ24 ሰዓት ውስጥ ሁሉንም ይዘይራቸዋል ማለት ነው። እሺ ቀጥል። አንተ ካልከው ጋር ግንኙነት የለም። ቀጥል፣ አንብብ፣ አታልቅስ። እሺ ምን ላንብብልህ? ሌላ ቀጥል፣ ጨርሰው። ምን ይላል? ገና እኮ ግማሽ ነው። የለውም ከዛ የተለየ ነገር የለውም። በእናትህ አለው። ቀጥልና አንብብ። በእናትህ የለውም ከዛ ሌላ የለውም። ኧረ በእናትህ ሴጣን አይጫወትብህ። እንደዚህ አንብብ ሙሉውን ነው በቃ። ሌላ ምንም ከዛ ከአሁኑ የተለየ ነገር የለውም። ለዛ ነው እኮ የለውም ማለት ነው። ኦዲየንሱ እንዲፈርድ ሙሉን አንብብላቸው። ምንም እስኪ አንተ በለውና እስኪ ተርጉመው አንተ። ችግር የለም። እስኪ የተለየ ነገር እንድታገኝ እንደሆነ እናያለን። በራስ አንደበት እንድትናገራት ስለምፈልግ ነው። ተርጉም በራስ ቀጥልና ጨርስ። ለማለት የፈለከው ነገር የለም። ሴጣን አይጫወትብህ። የራስ ኡስታዞችን አስደምጬ አፈን አዘጋለሁኝ እኮ ሲምፕል ነው። የራስ ኡስታዞች ይፈጥራል። ኧረ በእናትህ ሱብሃንአላህ። ሴጣን አይጫወትብህ። ፕሊስ ተረጋጋ። ቆይ ተረጋጋ፣ አዳምጥ። ዝቅ አድርገው። ክርስቲያን የቆምከው ላይ ነው ስታክ አድርገህ። እሱ የቆመው የት ነው? ገና ዚች የተሰመረችበት ጋ ነው የቆመው። ከዛ በታች ያለው የ30 ወንድ ጉልበት እንደተሰጠው አቅም አለው ወይ ይሄን የሚያደርግበት ማለትን መተርጎም አልፈለገም። ምክንያቱም አንድ ወንድ ሚስቶቹን ሰላም ነው ለማለት ይሄን የሚያደርግበት አቅም አለውን ተብሎ አይጠየቅም። ይህን ያህል ቅዋ አለው ተብሎ የተጠየቀው ወሲብ እንደሆነ ስለሚታወቅ ሐዲስ በሐዲስ ይፈሰራል። ልፈስርልህ። ለማንኛውም ጧፍ ማድረግ ወይንም ደግሞ መዘየር ማለት ወሲብ ማድረግ ማለት ነው በእስልምና። ይህንን ቅድም ሱሌማንን አንብቤላችኋለሁ አይደለ? በተመሳሳይ ለሱሌማንም የገባው ቃል መዞር ማለት ነው። ጧፍ አደረጋችሁ 100 ሴቶችን በአንድ ሌሊት እዞራለሁ፣ እነሱም 100 ልጆች። ፕሊስ ሚታርገ ሴጣን የሚጫወትባችሁን እናንተን ቶለሬት ማድረግ በራሱ በጣም ከባድ ነው። 100ዎችን ዞራቸዋለሁ 100 ልጆች ይወልዱልኛል ሲል እንዴት ነሽ ከዲጃ እንዴት ነሽ አይቻ ስላላት ሊትወልድለታለች ማለት አይደለም። ወሲብ አደርጋታለሁ ነው ፎርማል ቋንቋ ስለሆነ። አነስ ቢን ማሊክ ፕሊስ አዳምጥ። ነቢይ በቀን አይደለም መንገድ ላይ ወሲብ እንደሚያደርግ አሳይሃለሁ። ሰፊያን መንገድ ላይ ነው ዳስ ውስጥ ያደረጋት በቀን እንደሚያደርግ። አሁንም ደግሞ ደግሜ ያሳያለሁ። ሳሂህ ሙስሊም 1403 አላነበብክም ማለት ነው። መንገድ ላይ ሴት አይቶ እየሮጠ መጥቶ እንትናን ዘይነብን
ቆዳ ስትሰፋ እንደፈተጋት አታውቅም። ቆዳውን እንትን አስጥሎ ኤኒዌይስ በቀን እንዳደረጋት አሳያለሁ። በቀን ይደረጋሉ ብለህ አርጉመንት ትሰራለሁ ብለህ ካሰብክ ሎክ አነስ ቢን ማሊክ ሰይድ አነስ ቢን ማሊክ እንደዚህ አለ the prophet used to visit all his wife in one round band ዙር ነብዩ ሚስቶቹን ይጎበኛል during the day and the night they were 11 in number 11 ነበሩ በቀንና በማታ ባንድ ዙር which means ባንድ ጥባት ሚል ደግሞ አለ ባንድ ጥባት እንደዚህ ያደርጋቸዋል ሚል ደግሞ አለ አንዴ ሻውር በማድረግ ጀናባ ሳያወርዱ ይሄ በቴሌቪዥናችሁ ፈትዋ ተጠይቆ ምላሽ ተሰጥቶበታል ጀናባውን ሳያወርድ ከሆነ ይቻላል ባንድ ጥባት ወሲብ ማድረግ ሸሩንም አሳያለሁ ኤኒዌይስ I asked አነስን ጠየቅኩት had the prophet the strength for it ይሄ የሚያደርግበት ነብዩ ጉልበት አቅም አለውን ስል ጠየቅኩት አነስ replied አነስም መለሰ we used to say that the prophet was given the strength of 30 men እኛም ከመገረማቸው የተነሳ እኛም እንዲንል ነበር የ30 የወንድ አቅም ተሰጥቶታል